አንዳንድ አሉ በቃ በ50 በ60 እድሜያቸው በ40 እድሜያቸው ሲጨፍሩ ሲጋራ ሲያጨሱ ሲጋራ እያያዛቸው በጣም ነው የሚያምረው። አንተ የድሮ አራዳ ናቸው ምናምን የሚባልላቸው ሰዎች አሉና ኢቨን እንደዛ ሆኖም ሳለ የሆነ በጣም ፌመስ አለ በፍቅር አበደ የሚባለው ስሙ አላወቅኩትም፣ ብቻ ፎቶውን ካገኘሁት እዚህ ጋር አስቀምጥላችኋለሁ። የሆነች መንገድ ላይ ጥግ ላይ አስፋልት ዳር ላይ የሚቆም ሰው ነው። ሽበት በሽበት ሆኗል፣ አሁን አርጅቷል ነገር ምናምን። ፍቅረኛው ከድታው ነው ወደ ውጭ ሀገር የሄደችው ይባላልና እውነት በፍቅር አበደ ብላችሁ ነው የምታስቡት? የምር ፍቅር ነው እንደዛ ያሳበደው? አስፋልት ዳር ላይ እንደዛ አለ ብዙ አመታት እንዲቀመጥ እስኪያረጅ እስኪጃጅ ድረስ እዛ ቁጭ አለው። ተሸውዳችኋል። አሁን ጉዳዩ ከምናስበው በላይ በጣም ጥልቅ እየሆነ ነውና የዛር መንፈስ እንደዚህም ያደርጋል። ስታፈቅር አፍቅረ እንዳይሳካልህ ያደርጋል። ትዳር ስትይዝ እንድትፋታ ያደርጋል። ስትከዳ ደግሞ ነገሮችን የምትቀበልበት መንገድ በቃ ራስህን እስክትዘነጋ ድረስ እንደዛ በጫት በሱስ በምናምን ራስህን እንድትቀብር ያደርጋል የዛር መንፈስ። አሁን በፍቅር አበደ የምንልለት ሰው አንዳንድ ዘፋኞችም ሜንሽን አድርገውታል መሰለኝ ይሄንን ሰው ጸበል ሂዶ ቢጠመቅ አሁን የሚያወራው ጉድ እኔ ሳስበው በጣም ይገርመኛል። እንደው ጸበል ወስዶ የሚያስጠምቅ ሰው የለም እንጂ እነዛ የጎዳና ተዳዳሪ ልጆች እነሱ በምን ምክንያት ነው ወደ ጎዳና ያወጡት? ሰርታት በላም እንደ ሂድ ዞር በል ከዚህ ምናምን ይባላል። ግን እነሱ ብቻ ናቸው